አለሚና ናቲ የአንገት ሀብሉን ወርቅ ለማምጣት አቶ ገዜ ቤት ሄደዋል። ለምን በባለፈው እንግዲህ ትሁት ወርቁን ከዛው ከአቶ ገዜ ቤት ትታው እንደመጣችና ሊያገኘው እንደማይችል ነግራት ነበርና እንግዲህ የግድ አስፈላጊ ከሆነ ናቲም ቢሆን ሄዶ ያምጣው ብላ አማራጭ ሐሳብ አቅርባ ነበርና አለሚ ደግሞ ለምን ልጅን ብቻ ልካለው አብረን እንሂድ ብላ ናቲን ይዛው ሄደች። እንደሄዱም እንግዲህ ከላይ እስከታች ቤቱን በሙሉ ፈትሸው የተባለውን ወርቅ አገኙት። ወርቁን አግኝተው ደስታቸውን ሳይጨርሱ በሩ ተንኳኳ። በሩ ሲንኳኳ አይደለም እነሱ እኛም ደንግጠን ማን ይሆን ያልነ ሰግተን ነበረ። ያንን ሳናረጋግጥ የባለፈው ክፍል ያለቀ። እንግዲህ ዛሬ ሰዓቱ ደረሰና ያንኳኳው ሰው ማን ቢሆን ጥሩ ነው? አቶ ገዜ። አቶ ገዜ ግን ቤቴ ውስጥ ማን ገባ ብሎ ያን ያክል የተጨነቀ ፊት አላሳየም። እንዲያውም እናትና ልጁን በተዘዋዋሪ ባለቤቱንና ልጁ ናቲና አለሚን ቤት ውስጥ ሲያገኛቸው በጣም ደስ ብሎት የተመለሱ መስሎት ተመለሳችሁልኝ እንዴ እንደና መጣችሁ እያለ የደስታ ፊቱን ሞላው። ነገር ግን አለሚና ናቲ የልባቸውን በልባቸው አድርገው አንተ አታፍርም እንዴ ጉደኛ የሆነ ሰውዬ ብለው በተንበረከከበት ይቅርታ እየጠየቀ ያለ ትተውት ሄዱ። አለሚና ናቲ እንግዲህ አላማቸውን አሳክተዋል። የፈለጉትን ነገር አግኝተው ወደ ቤታቸው ተመለሱ። በሌላ በኩል ደግሞ ባለፈው ክፍል ትሁት የሰማችው አንድ ደስ የማይል ነገር ነበር። ያ ምንድነው? እንግዲህ በባለፈው ክፍል አለሚ ጠበቃዋን ስታናገር ንብረቱ ሊመለስላት እንደሚችል ደስ ብሏት ለቤተሰቡ ለአባባ ናቲና ትሁት ስትናገር ነበር። በዚያ ጊዜ ትሁት ደስ አላላት። ለምን ደስ አላላት? ትሁት አለሚ ደስ ስላላት ደስ ስለማይላት ሳይሆን በሌላ በኩል የተጎዳ ሰው ነበር። አለሚ በቀጥታም ባይሆንም እንኳን ሳታቅ በተዘዋዋሪ የቤቲን እህት የጎዳው ወንድሟን ከእስር ቤትም ከሀገር ቤትም አስወጥተው ነበርና እንግዲህ በዚያም ቢሆን በዚያ ልጅቷ ታክማ መዳን አለባትና ያ ብር ከተመለሰ ደግሞ ይህ ሊሆን ስለማይችል ትሁት ከፍቷታል። እንግዲህ ማድረግ ያለባት ምንድነው? በአፋጣኝ ታክማ እንድትድን ማድረግ ነበርና ይህንን ነገር ደውላ ለቤቲ ነገረቻት። ቤቲ እህትሽ ቶሎ መታከም አለባት ስትላት ቤቲ ምን ሰምተሽ ነው ምን ተፈጠረ እያለች ስትጠይቃት ምንም አልተፈጠረም፣ ግን እህትሽ ቶሎ መታከም አለባት በእግሯ ስትሄድ ለማየት ከመጓጓት የተነሳ ነው እንጂ ሌላ ምንም ችግር የለም እያለች ስትናገር አባባ ከጀርባ ሆኖ እየሰማት ነበር። ነገሩን ስጨርስ መልእክቷን አስተላልፋ ስጨርስ አባባ እንዳያት አረጋገጠች። ትሁት አባባ አዝኖ እንገቱን እየነቀነቀ ወደ ውስጥ ገባ። ግን በኋላ የሚዋደዱ አባትና ልጅ ናቸውና ተገናኝተው ተወቃቀሱ። ይሄ ጥሩ አይደለም፣ ደግ አላደረግሽም፣ እንዴት ሚስጥር የሆነ ነገር አሳልፈሽ ትሰጫለሽ? የቤተሰብ ሚስጥር እኮ ነው እያለ ይወቅሳታል። ትሁትም ይኸውልህ አባዬ እኔ የማንንም ሚስጥር ለመስጠት አሳልፌ ለመስጠት አፈልጌ አይደለም፣ ግን ህዊ የቤቲ እህት ታክማ መዳን አለባት በቃ ይህንን ከመፈለግ ነው እያለች እያለ አባባ ደስ አላለውም። ትሁትም እንግዲህ ማሳመኛ ያለችውን ነገር ተናግራለች። ግን አባባ ስለከፋው እሷም ደስ አላላትም፣ ይቅርታ ጠይቀዋለች። አለሚና ናቲ አቶ ገዜ በተንበረከከበት ትተውት ከመጡ በኋላ የሆነ ጠበቃ ደወለለት። ጠበቃ ነኝ አለው። እሺ ምን ልታዘዝ ብሎ ሲለው እንገናኝ አለው። የሆነ ካፌ ላይ ተገናኙ። ጠበቃው እንግዲህ የአለሚ ጠበቃ መሆኑን ከነገረው በኋላ ሰውን በመግደል በማገት እንዲሁም ያልሞተን ሰው ሞተ ብሎ ማስረጃ በማውጣት ወዘተ ወዘተ ምክንያት ልትከሰስ ነው ሲለው እባክህን አትክሰሰኝ፣ መታሰር አልፈልግም፣ 7 ሚሊዮን እሰጥሃለሁ ብሎ ተደራደረ። እንግዲህ የሚገርመው ነገር ምንም የሌለው ድሃ መሆኑን ያስታውቃል አቶ ገዜ። ያው መረጃውም ስላለው ጠበቃም አይደለም። ከቀጠሮ ሰዓት ለመገኘት ራሱ አልቻለም። ለምን? ትራንስፖርት ስለሌለው መኪናውን ሁሉን ወስደዋለች፣ ንብረቱን በሙሉ አስረክቧልና በእግር ነው እስከዛ ድረስ የሄደውና ይህንን ማድረግ እንደማይችል ጠበቃው ያውቃል። ከዛም በዘለለ ግን ጠበቃው ሀቀኛ ስለሆነ እንዲያውም እንደዚህ አይነት ስህተት ሲሰሩ ያያቸውን ጓደኞቹን በዚህ ዘርፍ ላይ ያሉ ሰዎችን ራሱ የሚጸየፍ ጠበቃ ስለሆነ እኔን አታቀኝም፣ ሁሌም ከተጎጂ ወገን ነኝ። ስለዚህ የሚሻለው ነገር ምንድነው? የአለሚን ሀብት አንድ ሳታስቀር መልስ፣ ባይሆን እንኳ እስራቱ እንዲቀንስልህ አስተያየት እንዲደረግልህ ብሎት ምንም እንኳ በመደራደሪያ ሐሳብ ብር መጠን ቢቀርብለትም እሱነን እንዳታስበው ብሎ ባለበት ትቶት ሄደ። አቶ ገዜ ተጨንቋል። ምን ማድረግ እንዳለበት ግራ ገብቶታል። አቶ ገዜ በቃ ያሰበው ነገር ምንድነው? አባባን አግኝቶ መለመን ፈለገና መንገድ ጠብቆ አባባን አናገረው። ምን ፈለግ ሲለው እንድታስታርቀኝ እፈልጋለሁ፣ ከዚያ በፊት ግን የቢሮ ቁሳቁሶች እንድትገዛኝ እፈልጋለሁ ሲለው አባባ ሳቀ። እንዴ አንተ እኔ ቁራሌው ምን ይመስላል? እኔ ካንተ የተሻለ ቢሮ ያለኝ ሰው ነኝ፣ አልፈልግም ብሎ ትቶት ሲሄድ እሺ ሌላው ቢቀርና ቢያንስ ልጅህ ወርቄን ወስዳለች ማለቱ ትሁት ወርቄን ወስዳለችና እንድትመልስ አድርግ ሲለው ይኸውልህ አቶ ገዛኸኝ ልጄ ትሁት ያንተን ወርቅ አልወሰደችም፣ ይልቅ አለሚ ራሷ ካንተ ቤት መጣ ወርቋን ወስዳለች ሲለው አቶ ገዜ አላመነም። እንግዲህ
እንግዲህ መቼስ መጨረሻ የቀረው ማስፈራራት ያጉራው ነውና አሳያችኋለሁ እንዲህ በቀላሉማ አለቃችሁም ብሎ ፎከረ። ዝም ከማለት ይሻላል በሚል ይመስላል እንግዲህ እንጂ ምንም ማድረግ እንደማይችል አይደለም እኛ እሱም ራሱ ያውቁ። አቶ ገዜ ልጁን ናቲን አግኝቶ ከእናቱ ካለሜ ጋር እንዲያስታርቀው እየጠየቀው ነው። ግን ናቲ ግን ይህንን አምኖ ለመቀበል የሚፈልግ አይመስልም። እውነትም አለውና በኔ በልጄ ጨክናል፣ አንተ ምንህ ይታመናልና ነው ደግሞ ድጋሚ ከእናቴ ጋር የማስታረቀ አይሆንም፣ ድጋሚ እንዳታስበው፣ ይልቅ አሁን ብሩን ስለመመለስ ብቻ አተኩር፣ እንዲያው የምትችል ከሆነ ብሎት ትቶ ሲሄድ አቶ ገዜ ኪሱ ውስጥ ምንም አለመኖሩን ማረጋገጥ ቻለ። ለቡና እንኳን ሊከፍለው የሚችል ነገር አለመኖሩን ስናቅ አዘን። ያን ያክል የነበረው ሰው ዛሬ ቡና እንኳን የአንድ ስኒ ቡና ሊከፍል የሚችል ብር ኪሱ ውስጥ አለመኖሩን ያስገርማል፣ ያሳዝናል። ናቲም ይህንን ታስቦ ጭራሽ እንዲያው ለቡና እንኳን የምትከፍለው ገንዘብ የለም ብሎ አዝኖለት ማለት እንኳን ይከብዳል። ብቻ ከፍሎለት ሄደ። አቶ ገዜ እንግዲህ እዚህ ደርሶ ወዴት ይሄድ ይሆን የሱ መጨረሻ? ሌላው ትሁት በጠዋቱ ተነስታ ወጣ ስትሄድ አባባ ያገኛታል። አባባ እንግዲህ ቤቲ ጋር ትሄዳለች ብሎ ያሰበ ይመስላልና ወዴት ትሄጃለሽ ብሎ ሲጠይቃት አይ የሆነ ቦታ ነው ቀጠሮ አለኝ እመለሳለሁ ብላ በጠዋቱ ተነስታ ሄደች። አባባም አይ እንዳሰብከው አይደለም ብላ በውስጥ ለውስጥ እንግዲህ ልብ ለልብ የተገናኙ ይመስላል። አባባ ያሰበውን ትሁትም ያን ያሰበች ትመስላለች እና እንዳሰብኩ አይደለም ስመጣ እነግርሃለሁ ብላ ወጣች። እሺ ተመለሽ፣ ከተመለሽ በኋላ የምናወራው ነገር አለ ብሏታል። እንግዲህ ትሁት በጠዋት ወጣ የሆነ ጫካ ውስጥ ገብታለች። እንግዲህ ሲመስለን የአባባን የድሮ ባለቤት መቃብር ያረፈበትን ቦታ እያፈላለጉ ይመስላል። እንግዲህ ከዛ ከደረሰች በኋላ ለናቲ እየደወለች ነው። አባባና አለሜ ደግሞ የፍቅር ወይም የትዝብት ጨዋታ እየተጫወቱ ነው። እንግዲህ ሊሳካልኝ ነው መሰለኝ፣ ወደ ድሮ አቋሜ ልመለስ ነው እያለች እናንተንም ከማስቸገር ትገላገል ነው እያለች ስትለው አባባ ከፋው። እንዴ እንደዚህ ትኛለሽ? እኔ እኮ ቤተሰብ የሆነ መስሎኝ ነበረ። እንዴት ሀብተሽ ሲመለስልሽ ወደ ድሮ ማለት ሲመለስ ጥሎ ስለመውጣት ታወሪያለሽ ብሎ አባባ ቀራል። እሷም ኧረ አንተን የሚያስከፋ ከሆነ ሁለተኛ እንደዚህ አይደለም፣ ይህም አልሄድም፣ አብረን ኖራለን፣ ቤተሰብ ነን። ግን አንተም እኮ እኔ ካጠገብ ሁኜ ድሮ የሞተችን ሚስትህን ስለመፈለግ ስታወራ እኔም ቅር ብሎኛል ስትለው እሺ ይህም አይደገምም፣ ይቅርታ አይደረግልኝ፣ ከእንግዲህ ግን አብረን ስለመኖር ቤተሰብ ስለመሆን እንጂ ስለመለየት እንዳናወራት ብለው ቃል ተግባብተዋል። የተስማሙ ይመስላል። ፍቅር አይረጅም የሚለውን እዚህ ላይ መጋበዝ ሳይኖርብን አይቀርም። አለሜ ጠበቃዋን አግኝታ ቁጭ ብለው እያወሩ ናቸው። እንግዲህ እስካሁን ጠበቅ ነው፣ ከእንግዲህ በኋላ እዚህ በላይ መጠበቅ የለብንም፣ ወደ እርምጃ እንግባ እያለች ነው አለሜ። ጠበቃውም አዎ እንገባለን፣ እንዲያውም ገብተናል፣ አቶ ገዜን አግኝቸው ነበረ ሲላት እሺ ምን አለ እያለች ስትጠይቀው ያው እንደ ጠበቅሹ ነው 5 ሚሊዮን ልስጥህ እና ይህን ነገር አቁም ብሎ የነበረ ግን ያው እኔ ደግሞ ይሄ ነገር ሲነሳ የበለጠ እልህ ውስጥ ገባለሁኝ፣ ምንም እንዳታስቢ ብሎታል። እሺ ሌላ ስጋቷ የነበረ ደግሞ ምንድነው ብሩን መቀበል ነውና ቤቲ አድራሻዋን አጥፍታለችና ቤቲም እኮ አድራሻዋ ጠፍቷል ሲላት እሱን አታስቢ፣ ስራዬ ነው፣ ፖሊስ ስራ ነው፣ ፖሊስ ካለችበት ፈልጎ የሚያመጣት ጉዳይ ይሆናል፣ በዚህ መጨነቅ የለብሽም ብሎ እሷ እዛው ቁጭ ባለችበት ለፖሊስ ደወለ። ለፖሊስ ደውሎ በአቶ ገዜ ላይ የስር ማዘዣ ይወጣበትና ክትትል ይደረግ የሚል ትዕዛዝ ሲያስተላልፍ አለሜ ደስ አላት። በጣም አመሰግናለሁ እያለች ስታመሰግነው ስራዬ ነው፣ ልዩ ምስጋና የሚያስፈልገው ጉዳይ አይደለም ብሏት አለሜ ደስ ብሏት ወደ ቤቷ ስትመለስ ሌላ በደስታዋን ሊያጨልም የሚችል መርዶ የሚመስል ነገር ሰማች። ትሁት ቅድም የድሮ የአባባን ሚስት መቃብር ለመፈለግ እንደወጣች የጠረጠረው ነገር እውነት ነው። ግን ስትመለስ ይዘው የመጣች ነገር ለአለሜ መርዶ ነበረ። ለምን? የአባባ የድሮ ሚስት የሞተችው እንግዲህ በመኪና አደጋ ነበርና በዚያ የመኪና አደጋ ውስጥ ህይወቱ ያላለፈ ሰው ነበረ የሚል መረጃ ይዛ መጣች። አስቡት እንግዲህ የአባባ የድሮ ሚስት ከስንት ጊዜ በኋላ ሞታለች ተብሎ መቃብሯ እንኳን ጠፍቶ የነበረች ሴት በህይወት ትኖር ይሆን? በህይወት አለች የሚል መርዶ ነው እንጂ እንግዲህ አዲስ ፍቅር ልትጀምር ተፍ እያለች ያለች አለሜ የድሮ የአባባ ሚስት አለች ስትባል እንግዲህ ይሄ መብረቅ የወረደ አይነት ድንጋጤ የሚያስደነግጥ ነው፣ የሚጠበቅ ነው። እንግዲህ አለሜ ይህንን ነገር ደንግጣ ስትመለስ እንግዲህ የትሁት አቋም ደግሞ ይህንን መጨረሻ ሳታደርስ የምትቆም ልጅ አይደለችም እና ትሁት እንግዲህ ይህንን ሳታረጋግጥ ትቆማለች ተብሎ አይጠበቅም። እሷም አቋሟ ነው። ይሄ በዚህ ላይ እንዳለ አቶ ገዜ እንግዲህ የስር ማዘዣ መውጣቱን ሰምቶ ይሁን ሻንጣውን ጠቅሎ ሊወጣ ስል በሩ ተንኳኳ። በእርግጥ በሩን ያንኳኳው ማን እንደሆነ ባይታወቅም ምናልባት ፖሊሶች ይሆናሉ በሚል ግምት ይመስላል ተደብቆ ወይም ድምጡን አጥፍቶ ቤት ውስጥ ቆየና እስኪሄዱ ጠበቀ። ከሄዱ በኋላ በሩን ከፍቶ መንገዱን ጀመረ ሻንጣውን ይዞ። ግን ባልተጠበቀ ሁኔታ አለሜን ፊት ለፊት አገኛት። አለሜን ፊት ለፊት ሲያገኛት በጣም ተገረመና ምን ትሰሪያለሽ ብሎ ሲጠይቃት አንተ ያን ሁሉ ነገርህን በዚህ ሻንጣ ብቻ ትተህ ልጠፋ ነው? ምን ሆነ ነው ግን አንተ
አንተ ግን እንደዚህ ነህ መጨረሻ በቃ ይሄ ነው እያለች ስትለው ይኸውልሽ አለሜ ብርሽን ከሆነ ከቤት የተቀበይ ሌላውን ጉዳይ በኋላ ይደርሳል እመለስልሻለሁ ብሎ ዝቶ ሲሄድ ይኸውልህ አንተ መቼም ቢሆን በሰዎች ላይ ታዝለህ በሰዎች ተንጠልጥለህ እንጂ በራስህ ምንም ማድረግ የማትችል ድዊ መሆንን ስነግርህ አስረግጬ ነው ስትለው ጆሮዋን አንቆ ሲጥ ሊያደርጋት ነበር። ግን አሁን ያለበት ሁኔታ ይህን ማድረግ የሚያስችል ነገር ስላልሆነ ገፍትሯት ትቷት ሄደ። አለሜም በጣም ደንግጣ ይህንን ያደርጋል ብላ ስላላሰበች ባለችበት ደርቃ ቀረች። አቶ ገዜ ግን ጉዞውን ጀመረ። ግን መጨረሻ ጉዞ ከሚፈልገው ቦታ ላይ አላደረሰውም። መንገድ እንግዲህ ለመሄጃ እንጂ መጨረሻ የማድረስ ግዴታ ስለሌለበት እንግዲህ መንገዱ መውቀስ አይችልም። ግን አቶ ገዜ መጨረሻው በፖሊስ እጅ ከመውደቅ አልዳለም። ፊት ለፊት ሽጉጥ ተደቅኖበት ቁም እጅ ወደ ላይ ሲባል ሻንጣውን ጥሎ እጁን ወደ ላይ አንከርፍፎ በፖሊስ ቁጥጥር ስር ዋለ። እንግዲህ የአቶ ገዜ ሩጫ እስከዚህ ድረስ ነበረ። ሩጫውን ጨርሷል። ከእንግዲህ በኋላ የፖሊስ እንደያስ ይበላል፣ መኖሪያው እስር ቤት ይሆናል። የአቶ ገዜ ሩጫ አበቃ። በሌላ በኩል ትሁት የአባባን የድሮ ሚስት መጨረሻ ማወቅ አለብኝ ስላለች እሱነን ነገር መጨረሻውን ለማወቅ ተፍ እያለች ላይታች እያለች ነበረ። ነገር ግን ትሁት ያጋጠማት ነገር ዱብዳ ሆነባት። ልትገምተው ልታስበው የማትችለው ነገር ገጠማት። እሱ ምንድነው? የልጇ አባት የድሮ ጠላፊዋ ተመስገን ፊት ለፊቷ መጥቶ ግጥም ሲል ትሁት ከሰማይ መብረቅ የወረደባት ይመስላል። ድንጋጤ ለምን አትደንቅ? እንግዲህ ትሁትና ተመስገን ተፋጠዋል። ምን ይፈጠር ይሆን የሚለውን በቀጣይ ክፍል ነው የምናየው። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅታችን እስከዚህ ድረስ ነበር። ቀጣዩን በቀጣይ ክፍል የምናቀርብ ይሆናል። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን እያል ተሰነባበተ። ይመቻችሁ።